ከዛ እኔን በቃ አግቱ በቃ በስንት መከራ አልቅሽ እናቴ ትሞት how much she paid like more than like 16,000 or 17,000 ዶላር በዛን ጊዜ ማለት ነው። ሽርፊያ ስንት ነበር መሰል በዛን ጊዜ 50 60 አካባቢ ነበር የዛን ጊዜ ሽርፍ። እኔ 16,000 ዶላር ስከፍል ማለት ነው። ከዛ እኔም አትሄድም እናቴ ትሞት በቃ ለምን እላቸዋለሁ አትሄድም። ከዛ ደግሞ እህቲቱ ለካስ ኩላሊት የምትሸጥ ነበረችው ያቺ የምትወደኝ የነበረችው ሴትዮ ያ ባምቢኖ ትላለች። ሱፍ ታመጣልኛለች። ከየት እንደምታመጣው አላውቅም። የሞተ ሰው ነው ወይስ ገዝታው ነው ምንም አላውቅም። ዲጅ ጌዳት መኒ ሞርዳን ለካ ሴትዮዋ ልብስ ታመጣልኛለች፣ ምግብ ታበላኛለች፣ ብር ትሰጠኛለች። እናቴ ጥቁት የማትገዛልኝ አልነበረም። በቃ ቤት ከሄድኩኝ ደግሞ እና ከኛ ጋር ብላቱ ይሉኛል፣ ቤት ይጠሩኛል። እዩት ሊቢያ ላይ ሆናችሁ የአረብ ቤት ደግሞ ላይክ ባሎቻቸው የሌሉ ቤት ልትገባችን በጣም እንትን ነው። አነ 15 ቁጥር ገድፈካ ካቡ ከዓ ሓንቲ ሃገር ኢና ወለና ዘለና ማለት ከዛ በኋላ ምን አለችኝ ሳልከፍል መጀመሪያ ማለት ሴትዮዋ ምን አለችኝ እኔ ልውሰድህ ላይ ከኛ የነበርንበት ተራብሎስ የሚባል ከተማ አለ። ትልቁ ከተማ በጣም ደስ የሚል ነው። የሀብታሞች ሰፈር ነው ምናምን። እዛ ማንም ሰው የሚጠይቅ የለም፣ ስደተኛ ብዙ የለም። የሀብታሞች ሰፈር ስለሆነ ማለት ነው። ከዛ በኋላ ሴትዮዋ እኔ ልውሰድህ አለችኝ እና ፍጥሞት። ከዛ በመሀል ወንድማሞቹ ተጣሉ። በቃ አይሄድም። እናትየው እኔን ትተህ ወዴት ትሄዳለህ ትለኛለች። የእሷ ልጅ ደግሞ ሴትዮዋን የምትወደኝ የነበረችው ሴትዮዋ ትልቅ ሴትዮ ነበር፣ 2 ልጆች ነበሯት። እሷ ደግሞ ከኔ ጋር ትሄዳለህ፣ ተራብሎስ ላይ መኪና ገዛልሃለሁ፣ ቤት ትውላለህ ትለኝ ነበር። በቃ እናቴ ትሙት። ከዛ በኋላ እናቴ ትሙት አበዛ። በስመ አብ ወወልድ ሁሉም ቤተሰብ በሙሉ። ከዛ ይሄ ጓደኛዬ ያልከፈለው ያልኳቸው ቤልጂም ያለው ጓደኛዬ ሲያጣራ ለካ ሴትዮዋ ዶክተር ነች፣ ኩላሊት ነች የምትሸጠው። ይህን ሲሰማ አበደ። ከዛ እሱ ተናገራቸው። ይሄ ህፃን ልጅ ነው ገና የዛን ጊዜ ስንት 16 ምናምን ዕድሜ ነበር፣ 17 15 14 አሁን ብቻ በጣም ትንሽ ልጅ ነበሩ። እኔ የቤተሰቦቹ አደራ አለብኝ፣ አደራ ተብያለሁ። ከቀኝ ሳይቀሩ ነው የሚጠይቁኝ ልጁ እንዴት ነው እያሉ ብቻውን የትም ቦታ አይሄድም። የምንሄድ ከሆነ አብረን ሶስታችንም እንሄዳለን፣ የምንቀር ከሆነ አብረን ሶስታችንን የምንቀረው ምናምን ብሎ እሱ መልስ ይሰጣል። እኔማ መሄድ ፈልጌ ነበር። እኔ መሄድ ፈልጌ ነበር። ከዛ በኋላ እነዛ ስትለኝ በሉሻ አውርዱ ተባለ። እነሱ 3 ኦሮሞዎች አወረዱ፣ ወደ ባህር ሄዱ። እኛ ደግሞ በኋላ ዘግይተን አወረድን። በቃ ሰውየው ደሜን ያፈላው ደሜን። አንዷ መርከብ ትሄዳለች ትያዛለች፣ አንዷ መርከብ ትሄዳለች ትያዛለች፣ አንዷ መርከብ ትይዛለች ትሄዳለች። ከዛ እኔ ምን አልኩት እየተያዙ ነው ትንሽ ጠብቆ ተስፋ ወድራውያን ከትፈልጠው ብሩደር ምሳና ኔሮ ባድመ ተስፋ ባድመ ሕጂ አሁን የት ጋር ነበርኩኝ? አዎ ከዛ እኔ ምን አልኩት ችግር የለውም አውርደን አልኩት። በቃ አውርደን ችግር የለውም እድላችን እናያለን። እድላችን ካለን እንያዛለን፣ እድላችን ከሌለው ደግሞ እድል ካለን እንገባለን አልኩት። እድል ከሌለን ግን እንቀራለን። ዝም ብለህ ላከን ወደ ባህሩ አለ። ከዛ አንድ ቀን ምን ይለናል ሁሉ ጊዜ የራሳችሁ ቤት ስትሆን ነበር ትላልቆችና ስትሄዱ አጽድታችሁት ነው ቤቱ የምትሄዱ ነው። እኔ ደግሞ እንድንሄድ ፈልጌ ማለት ነው አጽዶት ሳይልን አጸዳድተን ምናምን ጨርሳለሁ። ከዛ አጸዳድተናል የግድ ነገር ወይም ዛሬ ማታ መውጣት አለብን ምናምን ብለዋለሁ። ይናደዳል ምናምን። እኔ ግን ብዙ ተናደው ምናምን አይናገሩኝ ነበር። አንድ ቀን መቶኝ አያውቁም። አንደኛው ጓደኛ ተመቷል፣ ተዘብጧል በኤሌክትሪክ። እኔ ተመትቼ አላውቅም እዛ ቤት ማለት ነው። እስር ቤት ላይ የመጣሁት እኔ። ከዛ በኋላ በስንት መከራ ከስንት ግርግር ከስንት ጥል ከስንት ኩርፊያ በኋላ ሙዚቃ ከገርኩት ብቻ አይደለም። ገባችሁ? ራሳቸው አስቡት። ለሌላው ያለውን እዛ ሀበሻ አስቡ፣ ሊቢያ ውስጥ ያለው ማለት ነው። ከዛ በኋላ በስንት መከራ ተጣልተን ወረድን አይደል? ባህር ላይ ወረድን። ቅማል ብትሉት
እኔ እዛ ቤት ያሉ ቅማል አልነበረም። እናቴ ትሙ የነበሩ ቅማል እንዲህ በቃ ብርድ ልብሱን እንደዚህ ክፍት ብታደርገው ቅማሉ በስመ አብ እኔ እንደዚህ በህይወት አይቻልም እንደዚህ አይነት ቅማል ማለት ነው። ከዛ በኋላ እንዴት እንተኛ። ከዛ ደግሞ በካርቴሎ እና አንግዘኝ በማርያም ሊቪያ ውስጥ ያለሁት አረተው በፈጣሪያቸው ሌላ እናውራበትኛ ዋ ከዛ በኋላ ወገን ከወረድን በኋላ እኛ ቅማል እንዲህ ብናረገው ቅማል ከዛ በካርቴሎ ነው የምተኛው። እንደዚህ ብለህ መተኛት አትችልም፣ በሆድ መተኛት አትችልም። እንዲህ በጎን ብቻ ነው የምተኛው። ምክንያቱም የእንትኑ ጥበት የአልጋው የቤቱ ጥበት በጣም ከዛ ቀስ እያልን ከዛ ከማን ጋር ተዋወቅኩኝ። እኔ ግን እድል አለኝ እኮ እናቴ ትሁን በአንድ በኩል ሳዩ ግን እኮ ማርያምን እድል አለኝ። እኔ ማርያምን በቃ የሄድኩበት ቦታ ላይ ሰው ይወደኛል። የገባሁበት ቤት ደግሞ በቃ አሌክ ባምቢኖ ምናምን ማለት ጀመሩ። ምግብ የሚያመጣው ይርበን ነበር። ኦፍኮርስ ማርያምን ይርበኝ ነበር። ወይኔ ረስቸው። አሁን ከኛ ጋር ብራክሻት ላይ ዝነበርኩም ከኛ ጋር ብራክሻት ላይ የነበራችሁ ጋይስ ዳቦውን የነበር ሰርቀው የነበርኩት ይርበኝ ነበር። እናንተ ጅቦች አጠገብ የሆናችሁ ትበላላችሁ። ይርበኝ ነበር እና ዝም ብዬ መተኛት ነበረብኝ። እኔ ነበር ሰርቀው የነበረው ዳቦዋችሁን ገዝተው በፌስታል ይኮምሩታል። እኛ በረሃብ እየሞትን እናት ትሙት። እኔ ደግሞ መብራት እስከሚጠፋ ጠብቃለሁ። መብራት ከጠፋ በኋላ ገብቼ ጓደኛ የዛ አጠገብ ጓደኛዬ ደግሞ አጠገቡ ዳቦ ላይ ተኝቶ አይበላም፣ አይሰርቃቸውም። እኛ ደግሞ ሐዋላ አንዳንድ ጊዜ ታፍኑኝ ነው። ተዋት ብሉኝ። ደግሞ እኔ እነግራችኋለሁ ሁሉ ጊዜ የማወራውን አውቃለሁ፣ የምናገረውን አውቃለሁ። አልሰከርኩም እንዴ? የሰከረ ሰው እንደዚህ ነው እንዴ? የሰከረ ሰው ሲሳደብ ሲራገጥ ነው የሚውለው። አትኑር፣ በቃ አትኑር ነው ይሄ። አታውራ፣ አፍህን ዝጋ። አልችልም፣ ማውራት ፈልጋለሁ እንዴ። ሁሉ ጊዜ ሰው ይለኛል፣ ይሰለቸኛል እኮ እኔም ለራሱ ማርያም። እሺ ቴንኪ ሶ ማች እና ሃፒ ኒው ይር። ከዛ በኋላ ጠባክ ካረጉኝ በኋላ ወደ መቅረብ የሚባል አለ ብቻ የኃላፊዎች ቤት ነው እና መጋቢ 3 ሳምንት ሰራው አይደል? ስንት ሆነ? 1 ወር ከ1 ሳምንት ሆነ። ከዛ በኋላ ወደ ኃላፊዎች ቤት ተወሰድኩኝ። እዛ የቢሮዎች ያሉትን ምናምን ነው የምሰራው። ቢሮ ያሉትን ውሃ ቀብላለሁ። ኃላፊዎች ነበሩ፣ ማርያምን ኃላፊዎች፣ የእስር ቤት ኃላፊ፣ የሀገሪቱ ኃላፊ ምናምን ነበሩ የሚመጡትኝ። ኢቨን በቴሌቪዥኖቹ እንደምናያቸው ምናምን ማለት ነው። ሄጂ እነሱን ውሃ ሰጣቸዋለሁ ምናምን፣ ወንበራቸውን አስተካክላለሁ። የሚሰቃቀል ነገር ካለ ለወር 1500 ዲናር የሊቢያ ዲናር ማለት ነው ደሞዝ እናደርግልክና ከዛ በኋላ 4 ወር ከሰራ በኋላ እኔ ራሴ ወደ ጣሊያን አድርሼ እመጣለሁ አለኝ ሰውየው ማርያምን። ከዛ እንደዛ ሲለኝ እኔ ምን ታየኝ የዛን ጊዜ ከተናደዱብህ ማለት ነው እንደገና ወደ ነበርክበት ሃንገር ነው የሚል። ሃንገር ማለት ደግሞ ፀሐይ አታይም፣ ገባ? ምግብ ሰው ነው የሚያመጣልህ። ኢቭን ሻወር ማለት ነው። በቃ ታጠብክ ከተባልክ በሳምንት 1 ጊዜ ወይ በ2 ሳምንት 1 ጊዜ ነው የምትታጠብ። ከዛ በኋላ ፈራ። ከዛ የሆነ ሮሞዳን ነው ምናምን ወደ በዓል ነበር። ከዛ እኔ ወንድሞቼን አይቼ እመጣለሁ ምናምን አልኳቸው። አሞራው ደህና ነህ ጃንዙር አለኻ ዲዩ ቁጥር 55 አዎ ጃንዙር 55 ኢቭን ጃንዙር የሚባል ከተማ ላይ አማራት ነበር። ኩብር ጃዕፈር የሚባለው ነበርኩኝ። 55 ቁርፋ 55 ትባላለች የነበርኩባት ክፍል ማለት ነው እላቸዋለሁ። ከዛ እኔ ብቻ ነኝ ባይ ዘ ዌይ ግን ሊቢያ ላይ ነበራችሁ 2023 2022 አሩን ብቻ ስንት እንደሆነ 2022 መሰለኝ ካልተሳሳትኩ የነበራችሁትን እኔ ብቻ ነኝ ከዛ እስር ቤት ብር ይዞ የወጣ ሰው ማለት ነው። 80 ብር ተከፍሎኝ እመለሳለሁ። ቁጥር 60 ነረ በሐደ ነርና ቴዲ ጀርመን ዳብሮ ከዛ በኋላ
80 ብር ሰጡኝ። የሊቢያ 80 ብር ማለት በዶላር ወደ የዛን ጊዜ ማለት በዶላር ወደ $25 ምናምን ነበር። $25 $20 ምናምን ከዛ በላይ አሁን ሰጡኝ። እሷን እሺ በዛ አርገፍ ወይጠፍ ተሻህን 22 ቢዩ ተዋታውራ አንድ ያራ አልፋል እኮ አንዴ ተዋታውራ ትለኛለህ እንዴ? አብዛኛው ያለው 80% አውሮፓ ላይ በሊቢያ ነው የመጣው። ለምን ተው ትለኛለህ? እኔ 80% ያለው ላይክ አውሮፓ ውስጥ ያለው በሊቢያ ነው የመጣው። ያ እና ለምንድን ነው ተው የምትለኝ? ላይክ እናንተ ስትገቡ እንደዚህ ብለስ እናንተ ስትገቡ እንደዚህ ነው ያለፍነው ብላችሁ ስለማታወር ነው ይሄ ሁሉ ህዝብ እየጎረፈ ያለው አሁን ወደ ሊቢያ። መከራውን ቤተሰብ መከራውን የሚያይ ህዝቡን መከራውን የሚያይ ወጣቱ እዛ ተሰድዶ መከራውን እያየ ያለው ስለማትናገሩ ነው። ኢቭን በሳውዲ ገባቸው እና ካሁን በኋላ ወደ ሊቢያ መምጣት የዛን ጊዜ እንዲያውም እኛ በነበርንበት ጊዜ ያው ላይክ መጥፎ ነበር፣ ግን የተሻለ ነበር። እኛ በነበርንበት ጊዜ በዛን ጊዜ በሊቢያ ውስጥ የነበር ነው። ኦፍ ኮርስ ላይክ ከናኸነና ኔሮ እኛ በነበርንበት ጊዜ ሊቢያ ደህና ነበር። ደህና ስላችሁ ላይክ በሰሃራ ትመጣለህ፣ ትያዛለህ፣ ባህር ላይ ደግሞ ትያዛለህ፣ ኦር ትገባለህ፣ ከተያዝክ ደግሞ እስር ቤት ትገባለህ፣ ከፍለህ ትወጣለህ ምናምን ነበር። በቱርክ ለሌላው ትምህርት ነው ኦፍ ኮርስ። ከዛ እኔ ባይደው ሁለት ጊዜ ነው አታልፍም የተባልኩት ማርያምን። ሱዳን ላይ ፋሚሊ ነበሩና እንደዚህ ነው ላይክ ቤታ ሱዳኖች ምን ያደርጋሉ መሰለህ? ከቤታቸው አጠገብ ወይ ደግሞ ትንሽ ራቅ ያለ የሆነ ያልተሰራ ቤት ወይ ምናምን ካለ እዛው የሚከቱ ታውቃላችሁ። በሊቢያ መጣችሁ ታውቃላችሁ። እነዛ ምን አሉኝ? እኛ እናሳድግህ እና እዚህ ቁጭ በልና ልጃችን ታገባለህ፣ መኪና እንሰጥሃለን፣ ቤት እንሰጥሃለን ምናምን አሉ። ማርያም እቺን እኮ ማከለ ነበር። የዛን ጊዜ በጣም ትንሽ ልጅ ነበርኩ። እናቴ ትሙት። ሊቢያ ላይ ደግሞ አልሐሻን የሚባል ነበር። እናቴ ትሙት። አልሐሻን የሚባል ከተማ ነበር ደግሞ ሊቢያ ላይ ስገባ በቃ ላይክ ወንድማማቾች 6 ነበሩ። 2 እህትማማ እስኪ ነው 4 ወንድማማቾች 2 ሴት ነበሩ። 6 ናቸው። እኔ ማቃቸው ብዙ ናቸው፣ ግን እዛ ቤት የሚመላለሱ የነበሩ 6 ነበሩ። ሊበሉ እናውቄ እዛ ደግሞ በቃ ሴትዮዋ ስትመጣ የባምቢኖ ታል ትለኛለች። ባምቢኖ ማለት ላይክ ትንሽ ልጅ ማለት ነው። የባምቢኖ ታል ምናምን ትለኛለች። ባምቢኖ ላይክ ትንሽ ልጅ ና ማለት። ከዛ የሆኑ 3 ኦሮሞዎች ነበሩ ከኛ ጋር። እኛ ደግሞ 3 ተጋሩ ነበርን፣ 6 ነበርን ማለት ነው። ኦሮሞቹ ከመጡ ወይም ተጋሮች እንደዚህ ከመጡ ትላልቆቻቸው እኔ ጥበቅ ብቻ ነበርኩኝ። ትንሽ ልጅ ነበርኩኝ ማርያም። እነሱ ከሄዱ ወይ በር ምናምን ሊከፍቱላቸው ምናምን እናንተን አልናልናችሁ ያኛው ባምቢኖ የታለ ምናምን ይሉት ነበር። ከዛ በኋላ ኦሮሞዎቹ ከፍለው ወደ ባህር ወረዱ። ኔትወርክ እየሰራ አይደለም ጋይስ፣ ኔትወርክ እየሰራ አይደለም። እንደዚህ አይዋለሁ። እስኪ ቆይ ጋይስ፣ አይ ዶንት ቲንክ ሶ ይሰራል ብዬ ተስፋ አደርጋለሁ። እየሰራም ነው፣ ያ ይሰራል ብዬ ተስፋ አደርጋለሁ። እየሰራም ነው። እና ለምንድን ነው ኔትወርክ የምትለው? ከዛ በኋላ ኦሮሞዎቹ 3ቱም ኦሮማት መከፍለው ባህር ወረዱ። ለኔ ደግሞ መጀመሪያ ምን አለኝ ሰውየው፣ እናንተ 5-6 ነበርንና 5 ሰው ከከፈለ 1 ሰው በነፃ ሄዳል ተባለ። ገባችሁ? 3ቱም ኦሮሞ ወረዱ፣ 3 ሆኑ። እኛ 2ታችን ተጋሩ የነበርነው ደግሞ አከፈልን። አንዱ ስሙን መጥቀስ አልፈልግም። አንዱ ጓደኛዬ ሙሉ ጓደኛዬ ነው፣ አሁን ቤልጂየም ምናምን አለ። እሱ ደግሞ አልከፈለም ነበርና ከዛ በኋላ ምን ቢለን ጥሩ ነው አሌክስ አትሄድም። እናቴ ትሙት። ላብድ ነው የፈለኩት፣ ላብድ ነው የፈለኩት። ኦሮሞዎች በቃ መች ነው የሚሄዱልን እነዚህ ያሉ በቃ ብር ሳያወርዱ ለራሱ ነው ሊልካቸው የፈለገው ሰውየው ማለት ነው። ከዛ እኔም በቃ